የአሜሪካው ፕሬዚደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትራምፕ መጠሪያም ቢቢ የኢራንን ህዝብ የሚገድሉ ዋናዎቹ ጠንቆች ናቸው አሉ የኢራን ባለስልጣናት። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ኢራን ተቃውሞ አራማጆቹን በስቅላት የምትቀጣ ከሆነ ሀገራቸው በጣም ጠንካራ እርምጃ ለመውሰድ ተዘጋጅታለች ሲሉ አስጠንቅቀዋል። እስራኤል ደግሞ ምናልባትም አሜሪካ በኢራን ላይ ጥቃት ማወጁ አይቀርም ስትል የአየር ኃይሏን በተጠንቀቅ ማቆሟም ተነግሯል። በኢራን በገነፈለ የተቃውሞ ሂደት በሺ የሚቆጠሩ ሰዎች መገደላቸው ሲነገር የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን ዛሬም ድጋፋችን ይቀጥላል፣ ተቃዋሚዎች ሆይ በርቱ የሚል መልእክታቸውን አስተላልፈዋል። ሄልፕ ኢዝ ኦን ኢትስ ዌይ። አረ እንዲያውም ትራምፕ በኢራን 50 ኢላማዎችን ለመምታት መሰናዳታቸው ሲገለጥ የኢራን ባለስልጣናት በወገናቸው ውርድ ከኛ ሲሉ በጽኑ እያስጠነቀቁ ነው። የኢራኗ ብርቱ አጋርና አባሪ የመን በበኩሏ እስራኤልና አሜሪካን ማስጠንቀቋ ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በጥባጭ ካለ ማንጥሩ ይጠጣልን አለያም የኮርማ በረት ከዚያም ሲርቅና ሲጠልቅ ደግሞ አንበሳ ደቦሎች መደባደቢያ ይሉትን ያስታውሷል። ዓለም ክፉኛ ተጨንቃለች፣ ተጠባለች። ያንን ምጥና ጣር ያመጡባት ደግሞ የምታኖራቸው የሰው ልጆች ናቸው። በአንዱ ማግኘትና እድገት ቅናትና ምቀኝነት የሚያንዘረዝረው ዘራዳም ወይም የሰው ልጅ ተማርሁ አወቅሁ አደግሁ ለልክ በቃሁ በሚልበት ዕድሜና ደረጃው መልካም የሚባለው ሁሉ ነገር ሲቀር ስለ ሰላም እንኳን በቅጡ የተገነዘበው አይመስልም። የጦር መሳሪያ እየሰራ አንዱ ሌላውን ለማጥፋት ሲያደባ ይታያል። ይሁንና ግን ሁለት ፊት ከሳለው ስለት ላይ መርገጡን አለያም ከምሱሩን ፈልቅቆ ካጠመደው ፈንጅ ላይ መቆሙ ይታይ አይሰማውም። ብቻ አንዱ ለአንዱ የበላይ ለመሆን ሲጎመዥና ሲቃዥ ይታያል። ሰሞኑን ዓለም የሚታይ የሚሰማባት ዜናዋ ሁሉም ከመጠን ያለፈ ጎምዝዟል፣ ኮምጥጧል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን እስከ ግሪንላንድ የያዙት አቋም የሰማይ ቁጣ ለምድር አይከብደው ምን ሆኖ እንጂ የፍትህና የቅን ፍርድ ያለ ያላሰኘው ማንም የለም ነው የሚባለው። ኢራን ህዝባዊ ተቃውሞ እንዲቀጣጠል እሳትና ቤንዚን ያቀረቡት ትራምፕና ኔታንያሁ ናቸው በሚባልለት የኢራን ህዝባዊ ተቃውሞ ትናንት ሙሉ በሙሉ በቁጥጥር ስር መዋሉን የሀገሬው ባለስልጣናት ቢያስታውቁም ትራምፕ ግን ድጋፋችን እየመጣላችሁ ነውና ተቃውሟችሁን ቀጥሉ የሚል መልእክታቸው ለኢራን ህዝብ አስተላልፈዋል። ሌሊቱን ታዲያም በዚያች የፋርስ ቀጠናው ሀገር ኢራን ተቃውሞ ተባብሶ መቀጠሉ ሲነገር በሺ የሚቆጠሩ ሰዎች በመንግስት እጅ ነፍሳቸው ጠፍቷል የሚል መረጃም ወጥቷል። ይህ አንዱ ቤት ሲቃጠል ለአንዱ አለሙ ነው ይሉትን ታውሷል። አለያም በሰዎች ስቃይ ደስ የሚለው ሰው የትራምፕ አስተዳደር በኢራን ለተቃውሞ አራማጆቹ ሙሉ ድጋፉን እንደሚያደርግ አስረግጧል። ሄልፕ ኢዝ ኦን ኢትስ ዌይ ነው ያለው። ወዲያ ደግሞ በግሪንላንድ የደሴቱ አስተዳደር ጠቅላይ ሚኒስትር ጄንስ ፍሬድሪክ ኔልሰን የደንማርኳን ጠቅላይ ሚኒስትር የወይዘሮ ሜቴ ፍሬድሪክሰን ተቀላቅለው በጋራ መግለጫ ሲሰጡ ይህንን ብለዋል። ግሪንላንድ ዳዝ ኖት ዋንት ቱ ቢ አ ፓርት ኦፍ ዩናይትድ ስቴትስ ኦፍ አሜሪካ። ጉዳዩ ግን ሌላ ነው። ትራምፕ ሰማው ዝቅ መሬቷ ከፍ ቢሎም ያንን የዓለማችንን ትልቁን ደሴት ግሪንላንድን ጠቅልለው የሀገራቸው አካል ክፍል ሳያደርጉት እንቅልፍ እንደማያምራቸው የተረጋገጠ ጉዳይ ሆኗል። አሁን ይሏቸዋል የአሜሪካውን ፕሬዚደንት ዶናልድ ትራምፕን አሁን አፍንጫቸው በሌሎች ሀገራት የውስጥ ጉዳይ ጣልቃ ለመግባት የማያነፈንፈው ጠረን የለም። ያሰሉት ደሴቱን የመጠቅለል ውሳኔ ድርስ የእሳት ነፍሰ ጡር ሆኗል። በኢራንም ቢሆን በተመሳሳይ ደም መፋሰሱና ነፍስ መንጠቁ ለሚያየው ቀርቶ ለሚሰማው ይዘገንናል። ትራምፕ ለኢራን ያማነሳት ያሉ ነው የሚመስሉት ይሏቸዋል። የኢራንን ቁስል በሩቁ እየሸቀሸቁ ሲያደሙትና የነውጥና የተቃውሞውን እሳት በሩቁ ሲቆሰቁሱ ጭካኔያቸው ልክ ያጣነ ይሏቸዋል። ያንን የተንተራሱት ሰው በኢራን ፖለቲካ ተመራማሪው ሆሴን ራፊ ፑር ይላሉ። This time it is different protest signal end of the regime። ይህ አሁኑ ለብቻው ነው። ከቀደመው ጊዜ የኢራን ተቃውሞ አቻም አምሳያም የለውም መሆኑ ነው። የሀገሪቱን መንግስት መቀመጫ ዙፋን ያሰጋዋል፣ ምናልባትም የመጨረሻውን ያደርገዋል ነው ያሉት ሰውየው። እኛ ሆሴን ራፊ ፑር በኦክስፎርድ ዩኒቨርሲቲ ብዙ የሰሩና የተመራመሩ ወዲህም ደግሞ በኢራን ለ30 ዓመታት የኖሩ ሰው ናቸው። ራፊ ፑር ኢራን ለገነፈለባት ህዝባዊ ተቃውሞ የውጭ ጣልቃ ገባ ኃይሎች እጅ አለ የምትለውን ነገር ፈጽሞ አልተስማሙበትም። ጉዳዩ ፍየል ወዲያ ቀዘምዘም ወዲህን አለያም እናውቃለን ብንናገር እናልቃለንን ይሉትን በዝምታቸው አስነብበዋል ይሏቸዋል። የኢራናውያኑ የተቃውሞ ምንጩና መንስኤው አለባብሰው ቢያርሱ ባረም ይመለሱ አለያም ሌላ ነውና ሆድ ሲያውቅ ዶሮ ማታን ይሏል ኢትዮጵያውያኑ አበው። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማልን መሆኑ ነው። ኢራን በተቃውሞ አራማጆቿ
ላይ የስቅላት ፍርድ የምትፈርድ ከሆነ ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህንን ተናገሩ። ዩናይትድ ስቴትስ ዊል ቴክ ቬሪ ስትሮንግ አክሽን ኢፍ ኢራን ሃንግስ ፕሮቴስተርስ። ሰውየው ይህንን ሲናገሩ በኢራናውያኑ ባለስልጣናት ልብ የእልህ ሰደድ እሳት ከማቀጣጠላቸውም በላይ የማሸማገልና የማስማማትን አንዲት ከላም አላወጡም ነው የሚባለው። እንዲያውም በማስታረቂያ ዕድሜያቸው አላሉ ይሏቸዋል። በሞይን ክምር ሌባ ተማታበትን አለያም በሰው ቁስል እንጨት ስደድበትን ያስታውሷል። ትራምፕ የዚያን መሰል ዛቻና ማስጠንቀቂያቸውን የተናገሩት ከሲቢኤስ ኢቪኒንግ ኒውስ አንከሩ ቶኒ ዶኮፒል ጋር በነበራቸው ቃለ ምልልስ ነው። ለወሬ የለው ፍሬን መሆኑ እንጂ ታዲያ በኢራን ከ2 ሳምንታት በላይ በዘለቀው የተቃውሞ ሂደት የሚያሳዩት የሲቢኤስ ኒውስ ምንጮች የሟቾቹን ቁጥር ሰማይ ያደርሷቸዋል። ትራምፕ ሰሞኑን በሰጡት ማብራሪያቸው የኢራን ባለስልጣናት ትልቅ ዋጋ ይከፍላሉ ነው ያሉት። ትራምፕ ይህንን ይባሉ እንጂ ታዲያ በኢራን ጉዳይ ጣልቃ መግባት እንደሌለባቸው ኢራናውያኑ ተቃውሞ አራማጆችም ራሳቸውም እያስጠነቀቋቸው ነው። የኛው ጉዳይ የኛው ነውና አጉራሽ መስሎ ገፊን አልባሽ መስሎ ገፋፊን አንሻም ነው ያሏቸው። በኢራን የተቃውሞ ሂደት ክፉኛ የተቆጣ አንድ ኢራናዊ ተቃውሞ አራማጅ ሲናገር ይህንን አለ። በኢራን ያለው መንግስት ለተሃድሶ ቅርብም ፈቃደኛም አይደለም፣ በሌላ ወገን ደግሞ ለኢራን ህዝብ ድጋፍ እንሰጥሃለን ሲሉ ዳርዳሩን የሚያረበርቡትና ነገሬን የሚያናፍሩት ትራምፕና ኔታንያሁም ሁለቱም የጦር ወንጀለኞች ናቸው ነው ያለው። አመድ በዱቄት ይስቃልና አሊያም በእንስሳቱ ጸብ ለማሸማገል የቆሙትን ጅብና አንበሳን ይጠቅሷቸዋል። በከፋ የምጣኔ ሀብት ኪሳራ ውስጥ ያለችዋ ኢራንን የገነፈለባት ህዝባዊ ተቃውሞ እንዳይገታ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን በአየር ሊደበድቧት እየዳነቱ ነው። በዚያ ጥቃታቸውስ የሚገደለውና መስዋዕትነትን የሚከፍለው ማን ይሆን? እውን ትራምፕ ያንን የሚያደርጉ ከሆነስ ምን የመለያ ጥንቃቄ ያላቸው? ኢራናውያኑ ተቃውሞ አራማጆች ይላል የሚድል ኢስታይ ዘገባ የአሜሪካን ወይም የኢዝራኤልን ጣልቃ ገብነት ፈጽሞ አይቀበሉትም። ጉዳዩ አርጩም የሆነ አመልጥ ብላ ገደል ገባችን ነውና ትራምፕና ኔታንያሁ በኢራን የመንግስት ለውጥ ለማድረግ ባይቀናቸውና ባይችሉም እንኳን በደፍን የመካከለኛው ምስራቅ ቀጠና ዳግም ቅርጹን የመለወጥ ስሌታቸውን አይተውትም ነው የሚባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ለጥቃት ኢላማቸው ያዘጋጇቸውን 50 ስፍራዎች በካርታ አስደግፈው ማውጣታቸውን የተገለጠው። ይሁንና ትራምፕ አውጥተውታል የተባለው ካርታ እጅግ የተወሳሰበና የሸረሪት ድርን የመሰለ መሆኑን ያሳዩትን ብዙዎች ናቸው። በአሜሪካ በኢራን ኢላማዎቿን ለመቅላት ሰይፏን ከሳለችባቸው ዋና ዋናዎቹና ተጠቃሾቹ ደግሞ የኢራን አብዮታዊ ዘብ ኃይል በታራላህ የሚገኘው ዋና ማዘዣ መስሪያ ቤት አሜሪካ ስትገልጠው ይህንን ትለዋለች። the nerve center of the brutal crackdown on protesters። ይህ ዋና የነርቭ ማዕከል የሚል ስያሜ የተሰጠው የኢራን አብዮታዊ ዘብ ኃይል ደግሞ 4 ዋና ዋና የእዝ ሰንሰለቶችና መስሪያ ቤቶች ያሉት ሲሆን አንደኛው በዋና ከተማ ተህራን ላለው የቁድስ ንዑስ ማዘዣ ማዕከል። የቁድስ ማዘዣ ማዕከሉ በሰሜንና በሰሜናዊ ምዕራብ ተህራን በንስራይኑ ሳይተኛና ሳያንቀላፋ በተጠንቀቅ የሚጠብቅ ኃይል ነው። ሌላው ደግሞ በፋት የሚገኘው ንዑስ ማዘዣ ሲሆን በደቡብ ምዕራብ የሀገሪቱን ክፍል የሚገኘውና ከረቂቅ እስከ ግዙፍና ግዑዛን በሙሉ የሚቃኝ ነው። የናስር ንዑስ ማዘዣ ደግሞ በሰሜናዊ ምስራቅ ያለውን የሀገሪቱን ክፍል የሚቆጣጠር ሲሆን የጋድር ንዑስ እዝ በወገኑ የቴህራንን ደቡባዊ ምስራቅና የማዕከላዊ ስፍራ በፍጹም ንቃትና ተጠንቀቅ የሚጠብቅ ነው። ታዲያ አሁን ትራምፕ እነዚያን ሁሉ የአብዮታዊ ዘብ ኃይሉን ስፍራና ይዞታዎች ከሌሎቹም ጭምር ከአየር ለመምታት ያሰሉት ቀመር ምናልባትም ተቃውሞው ያመዝንበታል የሚል መረጃ እየተራገበበት ነው። አሁን በአሜሪካም ይሁን በእስራኤል እንደምትገመተው አይደለችም የሚባልላት ኢራን ሰላማዊ ጉርሻዋ ከተባለ በዩክሬን ጦርነት ውስጥ ላለችው ልዕለ ኃያለው ሀገር ሩሲያ እንኳን የጮማና የፍሪዳ ማውዛቱና ማጠንከሩን ላስተዋለ የእባብን ገዳይ መርዝ ለሚያውቅ ነገርየውን ከጭንቅላቱ አይጠመጠመውም። ምን ያስታውሷል? ኢራን ከአጭር እስከ ረዥምና የአህጉር አቋራጭ ባላስቲክ የክሩይዝና ሱፐርሶኒክ ሚሳይሎቿ ወዲያም እንደ ሻሂድ 136 እና ሌሎች አጥፍቶ ጠፊዎቹ የሰው አልባ የጦር አውሮፕላኖቿ ወይም ድሮንስ ወዲህም ለመጨረሻው መጨረሻ ቀን ስትል ማዘጋጀቷ የሚነገርለት የአከር አልዛማን ወይም የአፖካሊፕስ ክሩይዝ ሚሳይሏ ከድምፅ ፍጥነት 12 እጥፍ እያለ የሚውጣውን ከአየር ላይ እንደሚያድን ንስርና የበረሃ ዘንዶ እየተስለከለከ ከኢራን ጣት ምላጩ ሊያፈተልክ የትራምፕና የኔታንያሁን እርምጃ ብቻ ነው የሚጠብቀው ነው የሚባለው። ዛሬ ማለዳ ላይ በወጣ መረጃ ደግሞ ትራምፕ ከኢራን መሪዎች ጋር ለማድረግ አቅደውት የነበረውን የድርድር እቅድ መሰረዛቸውን ለተቃውሞ አራማጆቹ በርቱ፣ ድጋፋችን ሊደርሳችሁ ቀርቧል ማለታቸውን የፖለቲኮ ዘገባ ያስረዳል። አሜሪካ አሁን በምታቅደው ስሌቷ በኢራን ላይ ጥቃት የምታውጅ ከሆነ ጉዳዩ ሌላም ሳይሆን እባብ ግደል ከነበትሩ ገደልን ይሆንባታል ይሏታል። ተያይዞ መጥፋት መሆኑ ነው። በዚያ የመካከለኛው ምስራቅ ቀጠና ምድር ተቆጥተው አኩርፈውና ቂም ጸንሰው ወይም ቂም ቋጥረውና አርግዘው ያደፈጡት ኃይሎች ሁሉም የነፍስ ይማርም ባይሆን የቀብር ማጠንከሪያ ጠጠራቸው
አንገታቸውን መጣላቸው ሳይታለም የተፈታ ሆኗል። ምናልባትም የኢራኗ ብርቱ አጋርና አባሯ ሀገር የየመን ሀውቲዎች በኢራን ላይ የሚፈጸመው ጥቃት ከቴህራን ይልቅ ለዋሽንግተን በተለይም ለቴልአቪቭና ለኢየሩሳሌም ዋይታና ለቅሶን ያመጣባቸዋል ሲሉ አስጠንቅቀዋል። ሌላውና የኩርፊያና ቂም እባጮ ያሞጠሞጠው የሊባኖሱ ሂዝቦላ ምናልባትም በዚያ ቀጠና የሙሉ ጦርነት አዋጅ ሊያስነግር ይችላል ነው የሚባለው። አንተ ግፋኝ እኔ ከስጋ ላይ ወድቃለሁ ይሉትን ያስታውሷል። የኢራን ባለስልጣናት በቁጥጥር ስር አድርገነዋል ያሉትን ህዝባዊ ተቃውሞ አገርሽቶ እንዲቀጥል ቁስሉን እየፋሩ ያመረቀዙትን አሜሪካና እስራኤልን የኢራናውያኑ ህዝብ ገዳዮችና ጠንቆች ሲሉ አብጠልጥለዋቸዋል። አንቺ ምክር ከሄድሽም ስንቅሽ ነው ከሞሽም መቀበሪያሽ ነው ይሏል አባው። ትንታኔ ዘገባውን ስናዘጋጅ በዋቢነት ሞርኒንግ ስታርን፣ ፎክስ ኒውስን፣ ኮማንድ ድሪምን፣ ኢንዲያ ቱዴይን፣ ሲቢኤስ ኒውስን፣ ቢቢሲን፣ ዴይሊ ሜይልን፣ ክሩክድን፣ ሚድል ኢስታይን፣ ጄሩሳሌም ፖስትን፣ ቲአርቲ ወርልድን፣ ሜል ኦንላይንን፣ ማላይ ሜይልን፣ ስካይ ኒውስን፣ ጋልፍ ቱዴይን፣ ኤዥያ ዋንና ዘ ቴሌግራፍ ኦንላይንን ተጠቅመናል።